ዛሬ የእግዚአብሔር ቃል ጥቂት ነገር ለመናገር ነው እዚህ ጋር የቆምኩት። እግዚአብሔር ለአንድ ዓላማ ጠርቶናል። ለዚህ ዓላማ ጌታ በልቤ ያስቀመጠው ሐሳብ ስላለ አንዱ መድረክ ይሄ ነው። ከዚህ በኋላ ይሄ መድረክ በምድሪቱ ላይ እየሰፋ ይሄዳል። መጽሐፍ ቅዱስ የያዛችሁ ኢሳይያስ ምዕራፍ 60 እናወጣለን። ትንቢተ ኢሳይያስ ምዕራፍ 60 60ና 61ን ቁጥር 1 እስከ 2 ተከታታይ አነባለሁ አንድ ላይ ስላሉ። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። አሜን። ኢሳይያስ 61 ቁጥር 1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታ ዘይት፣ በሐዘን ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። እግዚአብሔር ይህንን ጉባኤ የተናገረው ወጥቶ ይወጣሉ አለኝ። ወጥቶ ይወጣሉ፣ ወጥቶም ያወጣሉ አለኝ። ይሄ ፕሮግራም ጾም ጸሎት ነው እንደ ሀገር አቀፍ የታወጀው። በእኛ ቤተክርስቲያን በዚህ በቀጠና ሁለት ላይ ግን እግዚአብሔር አሁን የምናገረን ሰውን ሁሉ እግዚአብሔር ሊያወጣ ተነስቷል። ከየት ነው የምንወጣው? እንወጥነልም ወይ የሚያስብል ጥያቄ በውስጡ አለው። ግን እግዚአብሔር በመንፈስ ቅዱስ ኃይል የምናገረን የሚሆንም የሚሰራም ስራ ከዚህ በኋላ ሰው ሁሉ ራሱን እንደ አዲስ ይቆጥራል። ሰው ሁሉ ራሱን እንደ አዲስ ያያል። አለበለዚያ አሮጌ ማንነት ይዞ ከእግዚአብሔር ሐሳብ ከጊዜው መልእክት ጋር መራመድ ያስቸግራል። ስጋችን ሊደክም ሊዝል ይችላል። የእግዚአብሔር መንፈስ ሁሉ ጊዜ አዲስ ነው። ቅድም ስለ መንፈስ ቅዱስ ጸለይ በጣም ደስ ብሎኛል። እዚህ ቦታ ላይ እየተጸለየ ነበር። መንፈስ ቅዱስ ዛሬም አዲስ ነው፣ ዛሬም ይሰራል፣ ዛሬም ገናና ነው። ስለዚህ እግዚአብሔር ምንድነው ያለኝ? ወጥቶ ያወጣሉ አለኝ። ምንድነው የሚያወጡት ሲባል አንድ ከብሉይ ኪዳንም ከአዲስ ኪዳንም አንዳንድ ጥቅሶችን ጌታ ነገረኝ። የመጀመሪያው መሳፍንት ምዕራፍ 4ና 5 ላይ እነዚህ ምዕራፎች አንድ ላይ ናቸው። ለአጻጻፍ እንዲረዳ ነው ክፍሎችን ምዕራፍ ብሎ የከፋፈሉት። ይሄ ምዕራፍ ላይ የምጻፈው እስራኤላውያን እግዚአብሔርን ባስቆጡና በእግዚአብሔር ፊት በደልን ክፋትን በሰሩ ጊዜ አሳልፎ በሚዲያማን እጅ እንደሰጣቸውና ሕዝቡ ዋናውን መንገድ ለቀው በስርጥ መንገድ ይሄድ የነበረበት ጊዜ ነው። አንደኛ ኢኮኖሚካሊ በማህበራዊ ኑሯቸውና በኑሯቸው ሁሉ ተጽዕኖ ስር የኖሩበት ጊዜ ነው። ይሄ ብቻ አይደለም። እግዚአብሔር አምላክ መሪዎችን እያስነሳ ነቢያቶችን በመንፈሱ እየላከ ህዝቡን ከባርነት ከጭቆና ነፃ ያወጣ የመጨረሻው በዚህ በምዕራፍ 5 ላይ መሪዎችና ህዝቡ ተስማሙ ከእግዚአብሔር ፈቃድ ጋር። መሪዎች ስለመሩ ህዝቡ ደግሞ ፈቃዳቸውን ሰጥተው ልክ እንደዚህ ለመጸለይ ስለተሰበሰቡ
እግዚአብሔር በብልቱ ላይ ሥራ ሊሠራ ወረደ። ከበፊቱ ጀምሮ እግዚአብሔር እንዲህ አይነት ሥራ፣ እንዲህ አይነት አገልግሎት፣ እንዲህ አይነት ማዳን ያደርግ ነበር። መጽሐፍ ቅዱስ ታውቃላችሁ፣ ናኦድ የሚባለውን አስነሳና ግራኙን ሰው እግዚአብሔር ኤግሎም የሚባል እስራኤል ላይ የገዘፈውን የጨቆነውን ግብር የተቀበለ ሕዝቡን ያከሳውን መንፈስ እግዚአብሔር ተበቀለ ለእስራኤል። በዘመናት መካከል መንፈሳዊ ነገር በአዲስ ኪዳን ወደ መንፈሳዊ ጦርነት ተቀየረ እንጂ ጠላት ስራው ያው ነው። እሱም መልኩን እየቀያየረ ስራውን እየቀያየረ ከመዋጋት ውጪ ዛሬም ቢሆን በቅዱሳን ላይ በቤተ ክርስቲያን ላይ ተመሳሳይ ተጽዕኖ ጭቆና በሚያደርግ መንፈስ ላይ እግዚአብሔር አምላክ ዛሬም የእንደገና ቃል አለው። ሃሌሉያ። በዚህ ባነበብኩት ኢሳይያስ ምዕራፍ 60 እና 61 ላይ ብርሃንሽ ወጥቷልና የምለው ከረጅም ዘመን የእስራኤል ጉዞ በኋላ እግዚአብሔር የሚመጣውን መሲህ የሚናገር ትንቢት ነው። የሚመጣውን የሚገለጠውን ጨለማውን የሚገፋውን ሕዝቡን ቀና የሚያደርግ አንድ መሲህ ይመጣል ብሎ ልክኛ አሁን እንደምንጠብቀው ጌታ ኢየሱስ ይመጣል ብለን ቀኑን አናውቀውም፣ ግን እየጠበቅነው ትንቢት ስላለ ትንቢቱ በእጃችን ቃሉ ተጽፎ ስላለ በዛ ዘመን የሚኖሩትም እንደዚሁ እግዚአብሔር ይጠብቁ ነበር። የሚኖሩበት የሚያልፉበት ነገር በጣም ተስፋ የሚያስቆርጥ ሰልፍ የበዛበት በጉዟቸው የምድረ በዳ ነገሮቻቸው ሁሉ የተቆላለፈ የሚመስል ሁኔታ ውስጥ እግዚአብሔር በጨለማ ውስጥ ብርሃን ይለቃል። ዛሬም እግዚአብሔር እላለሁ በእያንዳንዳችሁ ነገር ላይ እግዚአብሔር ጨለማ ዙሪያችን ላይ ብርሃን ይለቃል። የቃሉ ብርሃን ሲመጣ እግዚአብሔር በዙሪያ ያለው ጨለማ መብራት ይጀምራል። እግዚአብሔር ከገባንበት የሚያወጣ ካለንበት እይታ የሚያወጣ ንግግር ይወጣል፣ እይታ ይወጣል፣ ማሰባችን አስተሳሰብም ይወጣል። ከሰፈር ተላቆ የሚወጣ የእግዚአብሔር ሕዝብ እግዚአብሔር አምላክ ሕዝቤ ካለበት ከገባበት ይወጣል አለ። መውጣት ብቻ አይደለም የቀረውን ሕዝብ ይዞ ያወጣሉ አለኝ። ይሄ ደግሞ የማደርገው ወደ ተልኮዬ አወጣቸዋለሁ አለ ጌታ። ተልኮ አለኝ በሕዝቤ ላይ በቤቴ ላይ ተልኮ አለኝ። ሲጀመር በተልኮ ሲፈጸምም በተልኮ ያልቃል። ተልኮ ላይ ነው አሁን እግዚአብሔር ትኩረት እንዲሰጥ በልቤ ላይ የተናገረው። ኢሳይያስ የሚናገረው አንድ ነገር ነው። ነብዩ በጣም የሚገርም ትንቢታዊ ቃል ነው የሚናገረው። አንድ ነገር ይሆናል፣ ብርሃን ወጥቷል። ሕዝቡ ብርሃን አየም። እንዳውም ጨለማ የሚመስል የከበደ ነገር ውስጥ ገቡ ሕዝቡ እግዚአብሔር ላይ በማግሮረም። ይሄ ብቻ አይደለም፣ እግዚአብሔር ነብዩን ይሄ አይደለም ክብሬን በላቸው ላይ እገልጥና ቀጣይ ምዕራፍ ሌላ ታድሶ ይሆናል። ሌላ ታድሶ ለጽዮን የተባለውን ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ። ለተልኮ ነው ያዘጋጃቸው። አሁን ይሄ ጾም ጸሎት ተልኮ ከኋላው አለው። ብዙ ጊዜ ጾም ጸሎት ላይ ሲጸለይ ከተጸለየ በኋላ ከወጪ ቀሪ ምንድነው የምናደርገው ነው መባል ያለበት። ቀጣዩ ምንድነው የሚሆነው? በምድሪቱ ላይ በቤተ ክርስቲያን በአገልጋይ በቅዱሳን በእያንዳንዳችን ነገር ላይ አንድ ነገር መሆን አለበት። ምን መሆን አለበት? የእግዚአብሔር ክብር መገለጥ አለበት። ለምን? ጾመናል፣ ጸልየናል፣ አልቅሰናል፣ ጠርተነዋል። እባክህን ወደ ጥንቱ ነገሮቻችን ወደ ነበረን መንፈሳዊ ከፍታ ይዘን ውጣ ብለናል። እግዚአብሔር አወጣለሁ አለ። የእያንዳንዱን ሰው ጸሎት ሰምቷል እግዚአብሔር። ልጄ ሆይ አወጣሻለሁ። ከወጣሽ በኋላ ግን ተመልሰሽ እዛው በነበርሽ ቦታ ላይ እዛው ቆመሽ አትጠብቅኝም። ያልወጡትን የምታወጭበትን ክብር ባንቺ ላይ እለቃለሁ ይላል እግዚአብሔር። በተለያየ እስራት ውስጥ ያሉ በተለያየ አይነት ባርነት ተይዘዋሉ። በሃይማኖት የታሰሩ፣ በዘር በቋንቋ የታሰሩ፣ በተለያየ አይነት ታስረው ለተቀመጡ በዙሪያችን ላሉት ብርሃን መንፈስ ቅዱስ በጣም ይገርመኛል። የሙሉ ወንጌልን ፕሮግራም ሁሉ ጊዜ በሄድኩባቸው ቦታዎች ሁሉ እናገራለሁ። ጉባኤው አገልጋይ ነው። ሕዝቡ አገልጋይ ነው። መሪዎች ከእግዚአብሔር ጋር የጨከኑ ናቸው። ለምቡዴና አይኖሩም።
ለእንጀራ የሚወጡ የሚገቡ አይደሉም። ጌታ ሆይ ክብርን አሳየኝ፣ እባክህ ጌታ ሆይ ክብርን አሳየኝ። ሰሜኑ ላይ ክብርን አሳየኝ፣ ምዕራብ ምስራቁ ላይ ክብርን አሳየን የሚሉ ወንዶች ሴቶች ከዚህ መካከል የእግዚአብሔር ክብር ተሸክሞ የምነሱ አሉ አለን ጌታ። ክብሬን በላያቸው ላይ አደርጋለሁ አለ። አሁን ስለ ጽዮን አይደለም፣ ስለ ኢትዮጵያ ነው። ስለ ጽዮን አይደለም የሚሰብከው እስራኤል፣ ስለዛ አይደለም። አሁን እሱም ቢሆን እግዚአብሔር በቃሉ የታመነ አምላክ ነው። ይሄ መልእክት እናንተን ከናንተ ለይቶ ያልፋል። እደግማለሁ፣ ይሄ መልእክት እናንተን ከለመዳችሁት ነገር ለይቷችሁ ያልፋል። ለምን? የነበረው ነገራችሁ እንደነበረ አይቀጥልምና። በጌታ በኢየሱስም ጸልያለሁ፣ ከዛሬ ቀን በኋላ በሕይወታችሁ ላይ፣ በኑሯችሁ፣ በትዳራችሁ፣ በአገልግሎት ጸጋችሁ የነበረ ነገር እንደነበረ አይቀጥልም። እግዚአብሔር በጨለማ ላይ ብርሃንን ያበራል። በዙሪያችሁ በሚጨላልመው ድምፅ ላይ፣ በሰፈር ያለው ጨለማ ላይ፣ በሟርተኛው ዓለም፣ በጠንቋዮች፣ በደብተራዎች የሚሰሩ ይወድቁልን ይሆን? ይደነዝዙ ይሆን? ይፈዙ ይሆን? ማን ሙሉ ወንጌል ተሸክሞ እሳት ተሸክሞ የት አገር ነው እሳት ፈዞ የሚያውቅ? ስጣው እንጂ ይበላል። አልሰማኝም። የእሳት ልጆች እሳት ናቸው። ሃሌሉያ! ክብር ለኢየሱስ ይሁን። መንፈስ ቅዱስ ያለባቸው ውስጣቸው ይንተከተካል። ሰው መርዶ ሲሰማ መርዶ አይሰሙም፣ ትንሣኤ ይናገራሉ። ሰው በፍርሃት ሲጨነቅ እነሱ የሚተማመኑበት የጸና ከተማ፣ የጸና ግንብ ከዙሪያቸው ቆሟል። ሃሌሉያ! አሜን። እኛን ከእኛነታችን የሚለይ የእግዚአብሔር እሳት፣ የሚቀድስ የሚለይ አዲስ አድርጎ የሚሰራ የሚያነጻ የመንፈስ ቅዱስ እሳት በዚህ ቦታ ላይ ብርሃንሽ ወጥቷል፣ ክብርሽ ባንቺ ላይ ይገለጣል ስል እስራኤል ሆይ ከዚህ በኋላ በነበረው አይነት ነገር ሰልፈኛ ጦረኛ የለኝም አትይም። ክብሬ ካንቺ ጋር ይወጣል። ከዚህ ምዕራፍ በኋላ እስከ ምዕራፍ 66 ብታነቡት እንዳውም እድሜያቸውን አትቁጠሩ አለው እግዚአብሔር። የሕዝቤ እድሜ የዛፍ እድሜ ይሆናል አለ። አልሰማችሁኝም? የሕዝቤ እድሜ የዛፍ እድሜ ነው የሚሆነው። ይወልዳሉ፣ ለድካም አይወልዱም፣ ለጥፋትም አይወልዱም። ልጆቻቸው ራሳቸው መታሰቢያ ይሆናሉ። የሚወልዷቸው ልጆች በምድሪቱ ላይ እንደ ከዋክብት እየደመቁ ይሄዳሉ። ለምን? ጨለማን እየተበቀሉ ስለሚያልፉ፣ ወላጆቻቸው ላይ የእግዚአብሔር ጸጋ ስለምንቀለቀል፣ ያ ጸጋ ዛሬም ሕያው ነው። ሃሌሉያ! ዋው! ወጥቶ ያወጣሉ አለኝ። ወዴት ነው የምንወጣው? ወደ እግዚአብሔር ከፍታ፣ እግዚአብሔር ወደ አዘጋጀው ከፍታ። ወገኖቼ ሆይ ሰው ካልወጣ ሸለቆ ነው ሕይወት። ትንሹም ትልቁም ያስፈራራል። የወጣ ሰው ማንም አያስፈራራውም። ከፍታ ከያዘ ቅድም ሲዘምሩ ነበር፣ ፕሮግራም መሪዎችም ሲያጸልዩ ነበር። የእግዚአብሔር ተራራ ላይ የሚያቆም የእግዚአብሔር መንፈስ መንጭቆ ያወጣል። ይሄ ጾም ጸሎት በኋላ ኢትዮጵያ ምድር ላይ አዳዲስ ዜናዎች ይሰማሉ። በመናፍስቱ ዓለም እየተሰራ ያለውን እግዚአብሔር ድንኳናቸውን እንደ ጌዲዮን ዘመን ድንኳናቸውን ይገለባብጣል። እግዚአብሔር የአመፅ ድንኳኖች ይገለባበጣል። የጽድቅ ድንኳኖች ይተከላሉ። እግዚአብሔር ለጽድቅ የተከላቸው የጽድቅ ዛፎች አለ ኢሳይያስ። በቤቱ ያደጉ በጽድቅ ያደጉ እግዚአብሔር አምላክ ለክብሩ ያቆማቸው የጽድቅ ዛፍ ብሎ ይጠራቸዋል። ይሄ ግን ያለው ዋርካና ዝግባ አይደለም። በቤቱ የቆዩ መንፈስ ያደረባቸው እንደ ጽዮን ተራራ የእግዚአብሔር መንፈስ የተጋገረባቸው ወንዶችና ሴት ልጆች እግዚአብሔር እንደዚህ ይላል፣ እነዚህ ለጽድቅ የተከልኳቸው የክብሬ ዛፍ እነሱ የተለዩ ይሆናሉ። ይታየኛል
እግዚአብሔር አምላክ ተመለስል መልእክት ሰጥቶኝ ነው። ለምድሪቱ ለእግዚአብሔር ሕዝብ ለቅዱሳን ለቤተ እምነቷ እግዚአብሔር አምላክ ቀጣይ ነገር የነበረው እንደነበረ አይቀጥልም አለኝ። እኔ ቀያይራለሁ አለ። ነገሮች እየፈጠኑ ስለሆነ አዎ አገልግሎቶች ይቀየራሉ። ደርሶ መመለስ ያበቃል። ደርሼ ልመለስ አይሆንም። ደርሼ እዛው ቀራለሁ። በህልውና ውስጥ በሉዓላዊ እግዚአብሔር ፊት እዛው ነፍሴ ተጣብቃ ትቀራለች። አሜን። አንድ ልሳን የሚናገር ሰው እኮ ማለት ብርቅ ነው እኮ። ሰማይ ጋር እየተነጋገረ አልሰማኝም። እግዚአብሔር ሲመጣ የተዳፈኑት እዛ ሸለቆ የመሰለው ዙሪያችሁን በሐሳብ በነገር በሁኔታ በጥላቻ በቅም በምቀኝነት ሳታስቡት ሸለቆ የከተተን ነገር እግዚአብሔር መንጭቆ ያወጣናል። መንፈስ ቅዱስ ከዛ መንደር አይመጥንህም ይላል። ማይመጥን መንደር ውስጥ እግዚአብሔር አያስቀምጥህም። ሃሌሉያ። ይሄ የምናየው የቀበሌ መንደር አይደለም የምላችሁ። በመንፈሳዊ ዓለም የተያዘ የተከበበ መንደር ውስጥ እግዚአብሔር በልዩ ጸጋና ኃይል በሕይወታችሁ መገለጥ ይጀምራል። እየተራመዳችሁ የእግዚአብሔር እሳት በላችሁ ላይ ይለቀቃል። እየሰራችሁ የእግዚአብሔር እጅ ከእናንተ ጋር ይንቀሳቀሳል። እየሰበካችሁ የክብር ደመና ይሸፍናቸዋል። አጋንንቶችን የሚበቀል ቅባት በኢትዮጵያ ምድር ላይ ታዟል። ዱሮ የምታቀለም እግዚአብሔር አዳዲስ ጸጋ ፍጦታ በምድሪቱ ላይ ይለቃል። አይቶ ማታውቀው በሕይወቱ ይጀምራል። እኔ ነው አትበለኝ። አዎ ባንቺ እግዚአብሔር ይጀምራል እግዚአብሔር። አዎ በአንድ ቻናል አለ የምንጠቀመው። የዚህ ሁሉ ጉባኤ ቻናሉ መስራት ይጀምራል። የገባ ሁሉ አሜን ይለኛል። በኢየሱስም ይህ ጸጋና እሳት ይህ ልዩነት በኢየሱስ በመንፈስ ቅዱስ በላችሁ ላይ ይለቀቅ። የጸጋው ጉልበት በሕይወታችሁ ይንተክተክ። ወጥቶ ያወጡልኛል አለ። ከጾም ጸሎት በኋላ መውጣት ነው የሚሆን። ተዘጋጁ። እኔ እየነገርኳችሁ ነው። መዘጋጀት ነው። እግዚአብሔር ወዴት ነው የሚወጣ ብትል አታውቀውም። 83 ወዴት እንዳወጣ እናውቀውም። መንፈስ ወደሚመራ የሚወጡ ሰዎች ምድሪቱን እግዚአብሔር ያወጣታል። ከግርግር ያወጣታል። ከፉክክር ያወጣታል። አዎ ምድሪቱ ስትወጣ እኛ የት ነው የምንቀረው? እንዴት ነው የምንወጣው ነው? እንዴት ነው የምናወጣ? መሳፍንት ምዕራፍ 6 ላይ ጌዴዎን እንደዚህ ያለው እግዚአብሔር ይህን ሕዝብ ከሚዲያም እጅ ታላቅቃለህ አለ። በቃ ታወጣለህ አለ። አንተ አሁን በራስህ ማንነት ቂጣ ጋግረህ እንጎቻ ሰርተህ ጉድጓድ ገብተሃል። ታወጣለህ ተብለህ የምትጠበቀው እዛ ውስጥ ገብተህ ወይን ውስጥ ገብስ ማነው ስንዴ እየወቃ አትቀጥልም። የነበረው እስቲ በሉ እንደነበረ አይቀጥልም። እንደ ትናንትናው ነገሮችህ አይቀጥሉም። እግዚአብሔር በአዲስ ማሽን በአዲስ ጥርስ ነገርህን ይቀይረዋል። የተጻፈው ትንቢት ለእኛ ተጽፏልና በአዲስ ጥርስ እግዚአብሔር እግሮች ላይ ጥርሶች ይገጠማሉ። የኃጢአተኞችን ጭቃ የቆረጠ የሚሄድ የጽድቅ ጫማ እግዚአብሔር ይገጥምልሃል። አዎ ስትሄድ የኃጢአተኞች ጭቃ አይበቅልብህም። የምታረገው የጽድቅ ጫማ የወንጌል እውነት እየቆራረጠ ያሳልፋል። ያልወጡትን መንጭቆ ያወጣቸዋል። በምንድን ነው የምናወጣ? በከበረው በእግዚአብሔር ቃል ከጨለማ ወደ ብርሃን እናወጣለን። በቃሉ ነው ማውጣት። የምንወጣው በመንፈስና በቃል ነው። የምናወጣውም በመንፈስና በቃሉ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ኢሳይያስ ላይ 61 ላይ የጌታ የእግዚአብሔር መንፈስ በኔ ላይ ነው። ነብዩ ኢሳይያስ ነው ስለ ጌታ የምናገረው። መንፈሱ በኔ ላይ ነው። በቃኝ። ይሄ መንፈስ ብቻ ይምጣ። ይሄ መንፈስ ከመጣ ልዩነት ይሆናል። ቡና እየጠጣን አብረን እስከ መጨረሻ አትቀመጥም። ልዩነት ይሆናል። በጠንቋውና በአንተ ቤት መካከል ልዩነት ይሆናል።
በመንደርተኛውና በጣዖት አምላኪውና እግዚአብሔር በሚጠሩ ሰዎች መካከል ልዩነቶች ይፈጠራሉ። በቢዝነሳችሁና በእግዚአብሔር ስራ መካከል፣ በጠላት ስራ መካከል፣ በተግዳሮት መካከል እግዚአብሔር እንደዚህ አለኝ፣ ልዩነት አደርጋለሁ። ሲንበረከክ ልዩነት ይሆናል። ያኛው ይንበረከካል፣ ይሄኛው ይንበረከካል፣ ይሄም ይንበረከካል። ያንተ ግን ይለያል። ሰማያትን የሚቀድ መንበርከክ ይሆናል። መልእክት የሚያመጣ መንበርከክ ይሆናል። አሜን። ማሻ ባራጂና ማጋንቶሪያ ለስፕራጄኒ ግሎሪ ቬንሳሊያ ፕሮዳኖስ የእግዚአብሔር መንፈስ በቃ በህዝቤ ላይ ህዝቤን አወጣለሁ አለኝ። ከገቡበት አረንቋ መንጭቄ አወጣለሁ አለኝ። ከፍርሃት አወጣለሁ አለኝ። ከጭንቀት ውስጥ አወጣለሁ አለኝ። ምድሪቱ ትወጣለች። አይደለም እኔ፣ አይደለም አንተ፣ አንቺ፣ እኛ ምድሪቱን እግዚአብሔር አወጣለዋል። ግራቪቲዎች ሁሉ ይከለከላሉ። እንዳንወጣ የሚጎትቱ ግራቪቲዎች እግዚአብሔር የተፈጥሮ ስርዓት አዛብቶ ያወጣል። እንዴት ያዛባል? ፀሐይ አስቁሞ አይከሰስም። እንዴት ታወጣለህ? ባል ፀሐይ አስቁሜ አወጣቸዋለሁ አለ። ምን ለኔ ለእግዚአብሔር ምን ይከብደኛል? ህዝቤን ለማውጣት አዎ ፀሐዩን አቆማለሁ፣ ጨረቃንም አዘገያለሁ። እረ እንደዚህ ሆነ አቅም የነበረው እንደነበረ አይቀጥልም። ለምን? እግዚአብሔር ስራውን እስኪሰራ። እግዚአብሔር ዛሬ እላችሁ ላይ ጫንልኛል። ጭነት ነው ይሄ። ቃሉን ጭኖብህ እግዚአብሔር ስትወጣ አወጣጥህ ብዙ ምርኮ እንደተካፈለ አዝኖ ተክዞ ተማርኮ እንደሚሄድ ሰው አይደለም የምትሄደው። ብዙ ምርኮን እንደተካፈለ በመናፍስቱ ዓለም ላይ እግዚአብሔር ቀና አድርጎ ያወጣሃል። አልሰማችሁኝ? ስትወጣ አቀርቅር አትወጣም። ቀና ብለህ ትወጣለህ። ጓዳህን ቀና ያደርጋል። ሕይወታችሁ ቀና ይላል። ብዝበታችሁ ቀና ይላል። እንዴት ሆኖ? የእግዚአብሔር ታምራት ይገለጣል። የእግዚአብሔር መንፈስ ሕዝቤ ላይ አወጣጡን የሚወጡት ለማውጣት ነው አለ። ወደዚህ ልክ ወደ ዮርዳኖስ እግዚአብሔር ሕዝብ እስራኤልን ስቦ ዮርዳኖስን አካፍሎ ለተአምራት ለክብሩ ሊያዘጋጅ እንደሳበ ይሄ ጾም ጸሎት ችግር፣ መከራ፣ ሮሮ፣ ሐዘን፣ ፍርሃት፣ ትንቢት፣ የውሸት ሟርት፣ ደጋሚ፣ ጠንቋይ ያደረጉት የመከሩት ያስመከሩት አሁን ሊሆንልን ነው ብሎ ጨለማን ተስፋ አድርጎ ለሚጠባበቁት እግዚአብሔር በላያቸው ላይ ብርሃን ለቋል። ላይጨልም ብርሃን ታዟል። በስመ አብ። ይሄ የጨረቃ ብርሃን አይደለም። ከሞን ይሄ የጨረቃ ብርሃን አይደለም። ታንክ ዩ ማሲላ ጋባንቶሬ ጄኔ እግዚአብሔር በቤቱ ጸጋውን በቤቱ ክብሩን ሲመልስ የመጀመሪያው ምልክት እንዲሆን ሐዋርያ አክሊሉ ተመለስ አለኝ። ተመለስ በቃ አለኝ። እኮ ምልክት ነው ለቤተ ክርስቲያን፣ ለሙሉ ወንጌል፣ ለቀጠና 2 በቃ ተመለስ እና ከዛስ ምን ይሆናል እንዴ? ምን ለምን ወንጌል እየሰራው ቸርች እየተከልኩ ለዛውም 25 ቸርች አንድ እኮ አይደለም 25 መሬት ወስዶ ተመለስ ይላል እንዴ? ምን አጠፋው? ተመለስ። የት? ወደ ቤቱ ወደሚፈልገው ወደዛ ቦታ። ለምን? ቀጣይ ስራ የሚሰራው ነገር አለኝ። በኢትዮጵያ ምድር ላይ እንግዳ ነገሮች ይጀምራሉ። አደባባዮች ሁሉ በአዲስ መንገድ እንደገና ይጀምራሉ። ትንቢትም እየነገርኳችሁ ነው። የተዘጉ አደባባዮች ሁሉ ለወንጌል ለሙሉ ወንጌል እንደገና በሮች፣ ደጆች በአዲስ መንገድ ይከፋፈታል። ከአክሊሉ የተነሳ አይደለም፣ እግዚአብሔር ስራውን ስለሚሰራ ምድሪቱ ላይ ጨለማውን እግዚአብሔር ለመምታት ስለተነሳ የጽድቅ ዛፎች እያለቀሱ ስላሉ በቤቱ የቆያችሁ ፊቱን እያያችሁ ጌታ ሆይ ብላችሁ ቀን ስትጠብቁ ነበር። እግዚአብሔር መጥቷል።
በዚህ ጾም ጸሎት ሕዝቤን ካለበት ነገር አወጣለሁ አለ። ይኸው ቃል ነው ይሄ፣ አልዋሽም። ካለበት ሁኔታ የሚያወጣ የመለኮት ማዕረግ እግዚአብሔር ወደ ቤት ይልካል። ላመናችሁት ሁሉ ይሆናል። እግዚአብሔር ካለንበት ቦታ መንጭቆ ያውጣን። አሁንም ከማንነታችን ያውጣን እግዚአብሔር። ከሚያስፈራራን መካከል በመንፈሱ ያውጣን እግዚአብሔር። መልእክቴን እንዳይረዝምብኝ በተቻለ መጠን 10 ደቂቃ አደርጋለሁ ብያለሁ። 2 ሰዓት አይበቃኝም፣ ግን 10 ደቂቃ አልተቋጨዋለሁ። ጌታም ይረዳኛል። ለመውጣት ወገኖቼ ሆይ ማድረግ የሚገባን የምንወጣው ከፍታ ለመያዝ ነው። ከሞን ዝም ብለ የቡና ጥሪ አይደለም የምንወጣው። ኢትዮጵያ ምድር ላይ ቅዱሳን በዚህ ሰዓት እግዚአብሔር ትወጣለህ ሌላውን ታወጣልኛለህ ብሎ ሲናገር እግዚአብሔር ከፍታውን ትይዝልኛለህ እያለ ነው። የከፍታ ዘመን በኢትዮጵያ ተብሎ ተተንብዮአል። እውነት ነው። ትንቢት አስፈጻሚ ግን ያስፈልጋሉ። ትንቢት አለን። የጸና ቃል ተነግሯል። ምድቱ ላይ ተነግሯል። ህዝቡ የእግዚአብሔር ነው፣ ምድቱ የእግዚአብሔር ናት የሚሉ ከቤተ መንግስት ጀምሮ እስከ ቀበሌ፣ ከቤተ መቅደስ ጀምሮ በምድቱ ላይ ያለው ሃይማኖት ክርስትናን አውቃለሁ የሚል ሁሉ እግዚአብሔር አምላክ ከፍታውን ያስይዛል። አንዳንዶች የምናቃስተው ከፍታው ስለተያዘብን ነው። ከፍታውን አስለቅቃለሁ አለ። እንዴት ያስለቅቃል? ይችላል እግዚአብሔር። እስቲ ይችላል በሉ አንድ ጊዜ። አዎ እግዚአብሔር ከፍታውን እንዴት ታስለቅቃለህ አይባልም። ከፍታውን አስለቅቃለሁ፣ ህዝቤ ከፍታውን ይይዛል። መንፈሳዊ ከፍታ ከተያዘ ሌላ ሁሉ ይለቀቃል። አየሩ ተይዟል ነው የሚባለው። መርካቶ አካባቢ ያሉት አየር ተይዟል። ያንተ አየር አይያዝም፣ ያንቺም አየር አይያዝም። አልሰማችሁኝም? ይሄን አንተ አትናገርም፣ ካፌ አይወጣም። ከዛሬ ጀምሮ የኔ ከፍታ አይያዝም። ይሄው አይያዝም። እውነት ነው የምላችሁ። በመልኩባቸው ምድር በሚያምኑ በማያምኑ መካከል ከፍታ ተይዞ አያውቅም። እግዚአብሔር ከፍታን እያስለቀቀ ያስገባኛል። ዛሬ ተረኞች እናንተ ናችሁ። የተያዘባችሁ ከፍታ ይለቀቅና እግዚአብሔር ከፍታው ላይ ያወጣችኋል። አንድ ወንድም አለ ረጅም ጊዜ በከፍታ የሚሄድ ንስር ስለ ወንዝ አይጨነቅም ይላል። በ40 ሺህ ጫማ ላይ እየሄደ ንስሩ እንዴት አድርጌያችን ወንዝ ይሻገረው አይደለም። ሄሎ ኤፌሶን ላይ ጳውሎስ መስክሯል። በከፍታ የሚሄድ ሰው የሚቀጥለው ወር እንዴት ነው የሚሻገረው? የሚቀጥለው ወር እንዴት ይሆን? ወጥተህ ታወጣለህ አለ። ወጥተሽ ታወጫለሽ። እንዴት? በቃል ምን አለ? ቃል፣ የእምነት ቃል፣ የድል ቃል፣ የጽድቅ ቃል፣ የእውነት ቃል በአየሩ ላይ ይለቀቃል። ያንቺ ቃል እግዚአብሔር ያከብረውና የኃጢአተኛውን ንግግር የጨለማውን ንግግር እግዚአብሔር ይውጠዋል። ብዙዎቻችን የሙሴ በትር ብለናል። ቅድም ስጠቀም ነበር የሙሴ በትር ሌሎችን ጠንቋዮች በትር ውጧል የሚል። አዎ ውጧል። ዛሬ ተራው ከአፍ የሚወጣ በትር አለ። ካንቺ አፍ የሚወጣ በትር አለ። የወንጌል በትር እሱ የኃጢአተኞችን ጨለማ ንግግር ይውጠዋል። እባክህ በማለት አንድ የምንሮረው ሄሎ ከሞን እግዚአብሔር እንደዚህ ይላል፣ እየተናገርክ ትኖራለህ። የወጣ ሰው ወገኖቼ ሆይ ያል በሩቅ ያል አሻግሮ ያል። ሁለተኛ ዜና ምዕራፍ 6 እና 7 ስትመለከቱ ከሩቅ ኤልሳ የሚባል በሶሪያ ንጉሥ የሚደረገውን ሰራዊት ሲያደራጅ ቦታ ይዞ ለመውረር እስራኤልን ለመውረር ሲዘጋጅ ኤልሳ በጓዳ ሆኖ ያያል። በኢየሱስም አይኖቻችሁ ከዛሬ ጀምሮ ይከፈታል። ጠንቋይ፣ ደብተራ፣ ሟርተኛ በኢትዮጵያ ምድር ላይ አያሟርትም። ባንተ ጸሎት እግዚአብሔር ከከፍታ ላይ ይፈጠፍጠዋል። ጃፓጋቶሪያ ጃን
አልሰማኝም ጋሽ? ጌታ ይባርክ። ስትጸልይ ዝም ብለህ አይደለም፣ አየር ፈልገህ እንደሌላው ጅኒ ለማባረር አይደለም። በቃ ሂድ ከኔ ጋር ብለህ የምትሸኝ አይደለም። ይለይልናል። ወይ አንተ ወይ እኔ ከፍታው ላይ የምንወጣው። ኢትዮጵያ ላይ እንደዛ ነው። እኔ እየሞገትኳለሁ። ወይ አንተ ትለቃለህ ወይ እኔ መልቀቅ አለብኝ። እኔ እንደማለቅ አውቄያለሁ። ለምን? ያስኩትን ይሻለሁ። እንደምለቅ ደግሞ 100% አምኛለሁ። ከፍታችሁን የያዘ የኢኮኖሚ ከፍታችሁ በዙሪያችሁ፣ በቤታችሁ፣ በልጆቻችሁ ላይ፣ በበጀታችሁ ላይ፣ በጤናችሁ ላይ ከፍታ ይዣለሁ ብለህ በእናንተ ላይ የምናገር ነፍስ ገዳይ አውሬ ዲያብሎስ እግዚአብሔር ከከፍታ ላይ ይፈተፍተዋል። ይሆናል። ይሄ ዛሬ በአንተ ላይ ይጀምራል። አዎ ለማዳ ጴንጤ ሆነን አንኖርም። ለሙሉ ወንጌል አይመችም። ረባሽ ናት፣ ትረብሻለች። ወጥቼ ይገርማችኋል ማህበርና ቋቁም ብሎኝ የሚገጥም ማህበር የለኝም። ፊውዜ ይለያል። አልሰማኝም? የተቀመምንበት ፊውዙ ይለያል። መሸጥ መለወጥ ሲባል ይሄ ዮሐንስ 2 ላይ ሄድና መልስላለሁ። ወንበዴ ዘይትንሽ ጨውንሽ በቃ ማህበር ግባ። ማህበር አልገባም፣ መንፈሱ አይገባም። አልሰማኝም? አንተ ብቻውን ቆሞ ይሟገታል። ደሞ አሸናፊ ነው። አያሳፍርም። በጽድቅ አያሳፍርም። በእውነት አያሳፍርም። አንዳንድ አገልጋዮች እዚህ ጋር ሲያገለግሉ አለው አልፎ እሰማለሁ። እንደዛም ሆኖ ሲያገለግሉ ነቢያቶች፣ ወንጌላውያን፣ ፓስተሮች፣ መሪዎች ቆሞ ሲያገለግሉ ህዝቡ ተጽናንቶ ይወጣል። ለምን? ውሃ ልክ ወንጌል ውሃ ልክ አለው። ከውሃ ልክ ያልወረዱ የቆሙ በአለቱ ላይ የተተከሉ ሰዎች ባሉበት ቦታ። ለዚህ እኮ ነው መሪዎች ስለመሩ ህዝቡ ፈቃዳቸውን ስለፈጡ እግዚአብሔር መሮዝን ለመርገም በወጣ ጊዜ፣ እስራኤልን ለመታደግ በወጣ ጊዜ ዛብሎንና ንፍታሌም የሚባሉ ሁለት ነገድ ከ12 ነገዶች ሁለቱ ነገድ በአገሩ ኮረብታ ላይ ተገኙ። ዛሬ ከጎረኖ የምትወጡ ሰዎች አላችሁ። በኢየሱስ ክርስቶስም እጸልያለሁ። ጠላት ጎረኖ ያበዛባችሁ ምን መሰለ ጸጋ ተሸክማችሁ፣ ምን መሰለ ምልጃ፣ ትንቢት፣ ፈውስ፣ ጸጋ፣ መምራት፣ መናገር፣ መመስከር፣ መስበክ ያለባችሁ ሰዎች ወንዶችና ሴቶች ጠላት ጎረኖ ላይ ያሰራችሁ፣ በኑሮ ጎረኖ፣ በበግ ጎረኖ ያስቀራችሁ፣ ጥቅም መስሎ በረከት ባስመስሎ በኢየሱስም ዛሬ ጎረኖ ሁሉ የተነቀለ ይሆናል። እግዚአብሔር በምድሪቱ ከፍታ ላይ፣ በኢትዮጵያ ከፍታ ላይ ለማስለቀቅ ህዝቡን ለማውጣት ከሞት ወደ ህይወት ከጨለማ ወደ ብርሃን ተገለጡ እንድትሉ እግዚአብሔር አንደበታችሁ ላይ የወንጌል ቅባት ይጨምራል። ሮቤል የልብ ማመንታት ውስጥ ነው ያለው። ገና ምርምር ይሰራል። ዋት ዘ ኔክስት ይላል። የሚቀጥለው ዓመት እንዴት ነው ይላል። ሮቤል ነው 12ቱ ነገዶች ሁለት ነገድ ብቻ ነው፣ ዛብሎንና ነፍታሌም። ለዚህ ነው እኮ ዲቦራዊ ተነሺ፣ ባርክ ተነስ፣ እግዚአብሔር ምድሪቱን ሊያስወርስ ተነስቷል። ዛብሎን ከፍታውን ያዝ፣ ነፍታሌም በዚህ በኩል ይውጣ። እግዚአብሔር በኃያላን ላይ ለመውረድ ጊዜው ደርሷል። በኃያላን ላይ እግዚአብሔር ስለዚህ ጉባኤ ይወርዳል። በስውር በሚጎነጉኑ፣ በሚደግሙ፣ በሚያስደግሙ፣ በሚመትቱ፣ በሚያስመትቱ ሌትና ቀን እንወርሳቸዋለን ብሎ መሰዊያ በሚሰሩ ማምለካ አጥዶችን በየቦታ በሚያቆሙ የሚቆራርጡ ነቢያቶች፣ አገልጋዮች፣ ዘማሪ፣ ጸሎት አገልጋዮች ከዚህ ጉባኤ መካከል በቅባት ይነሳሉ። ማምለካ አጥዶቻቸውን ይቆራርጣሉ። ወራባሻዲ ባጋቶሪያ ዳማጋስ ከጎረቤት ይቆረጣል። በመንፈስ ነው የሚቆረጠው። በእግዚአብሔር ቅባት ይቆረጣል። በእግዚአብሔር ክብር ይቆረጣል። መሰዊያዎቻቸው በኢትዮጵያ ምድር ላይ ይፈራርሳል። ጆሮ ያለው ይስማ። እኔ መልእክቴን ልጨርስ ነው። ስትወጣ ባዶ እጅ አትወጣም።
ሲወጣ ባዶዬን አልወጣም በሉ አንዴ። እግዚአብሔር ይጨምራል። እጃችሁ ላይ፣ ልባችሁ ላይ፣ መንፈሳችሁ ላይ ክብሩን ይጨምራል እግዚአብሔር። ጸጋውን ይጨምራል እግዚአብሔር። ቃሉን ይሞላሻል እግዚአብሔር። ስትወጪ እግዚአብሔር እንደ አነስት አንበሳ ያወጣሻል። በስመ አብ አልሰማህም? ጌታ ይባርክ። እግዚአብሔር ባዶ እጅ አያወጣሽም። እግዚአብሔር ለስራ ነው የሚያወጣን። ከፊት ለፊታችን እግዚአብሔር የመውጣት ጊዜ ነው ብሎኛል። በሌላ አባባል ዘጸአት ማለት ነው። ምን ማለት ነው? ለረጅም ዘመን ከኖሩበት ያ ታሪክ ተቀይሮ ሙሉ ወንጌል 50ኛ 60ኛ ስንተኛ ዓመት ነው? አሁን ወደ 100 ልንደርስ ነው። እግዚአብሔር በትንቢት ነው፣ በእምነት እንደርሳለን ጌታ ካልመጣ። ግን በደረስንበት የነበረው ድካም፣ የነበረው ስንፍና፣ የነበረው ባዶነት አይቀጥልም። እንዴት? እግዚአብሔር ወደ ከፍታ ያወጣል። በምን ሞልቶ ያወጣል? ቃሉን ይሞላል፣ መንፈሱን ይሞላል። እግዚአብሔር ክብሩን በእኛ ይሞላል። ሞልተን ስንወጣ ወገኖቼ ሆይ ኢትዮጵያ ታጨበጭባለች። አሁን እያለቀሰች ነው በተለያየ ምክንያት። በሰፈር፣ በመንደር፣ በመንገድ፣ በገጠር፣ በከተማ ለቅሶ ይኖራል። አንተ ካልወጣ እንዴት አድርጎ ለቅሶ ይቆማል? ቤተ ክርስቲያን ካልወጣች፣ አደባባዮች ላይ ካልወጣች፣ ቀንበር ከትውልድና ከምድር ላይ ካልተሰበረ እንዴት አድርጎ ነገስታት እረፍት ያገኙ? እንዴት መሪዎች ይምሩ? ይሄ ጸጋው ተቀበል። የእግዚአብሔር ራእይ ያለብን፣ የእግዚአብሔር ጸጋ ጥሪ ያለብን ቤተ ክርስቲያን ተልኮ ያላት ከተቀመጠች ዝም ካለች ምን ያርጉ? ለዚህ ነው እግዚአብሔር ትወጣለች ቤተ ክርስቲያን አለ። ሙሉ ወንጌል ወደ አዲስ ምዕራፍ ትወጣለች። ይኸው ስሙኝ በደንብ። ወደ አዲስ አካሄድ፣ ወደ አዲስ ልምምድ። ሰይጣን ለምዶናል። እነሱ አይማቱም። አንዱ እንደዚህ ያለ ስብሰባ ላይ እኛ እኮ አንማታም፣ ስለዚህ ስለሚያውቁን ሁሉም እየመጣ ይጮኩነናል አለ። የሆነ ስብሰባ ላይ ይጮኩኑናል ስለማንጣላ፣ ሴፍ ስለማንመዝ። ዝምታዎች ነን፣ ጨዋዎች ነን። ከንቲባ ጨዋነቱ እንደቀጠለ ሆኖ እሱ ይቀጥል። ግን ይሄም ሳይቀር ወንጌል ቀና ያደርጋል። ቀና ያደርጋል። ሰው አመራር ላይ ቁጭ ብሎ መሸማቀቅ የለበትም። ቅባት ከሰራ ቅባቱ ጨምሮ ይሰራል። ቅባቱ ጨምሮ ይሰራል። አብረን ስለምንሰራ ምንም ችግር የለም። እግዚአብሔር ቀጣይ ምዕራፍ እድሜ ከጨመረልን የምናያቸው የኢትዮጵያ ጉዳይ እግዚአብሔር ሲገለባብጥ ይታየኛል። የምራቸው ነው ብሎ የሚጠብቁናል። የምራቸው ነው፣ ሊወጡ ነው። አዎ ሊወጡ ነው። እኔ ለመንፈስም ጭምር ነው ያወጅኩ ያለው። አዎ ሙሉ ወንጌል ቀጠና ሁለቶች ሊወጡ ነው። የት? እግዚአብሔር ወደ አሳያቸው ከፍታ። ምን አድርጎ? እግዚአብሔር አድርጉ ያላቸውን መልእክትና ስንቅ ራእይ ሰብስቦ ምን ለማሰል? ጨለማ ውስጥ የተቀመጡትን ተገለጡ ለማለት፣ የታሰሩትን ለመፍታት፣ ያዘኑትን ለማጽናናት። ጌታ ኢየሱስ የጌታ መንፈስ በእኔ ላይ ነው ያለው ይሄን ስራ እንድንፈጽም ነው። በቃ አለቀ። ተልኮ፣ የመጨረሻ ተልኮ ሐዋርያ ሥራን ጌታ ኢየሱስ ክርስቶስ ወደ ተልኳቸው መልሶ ሄደ። ሃይማኖተኛ ሆኖ ለመቀመጥ ሲዘጋጁ፣ ዘመድ ጓደኛ ጎረቤት አፍርቶ ለመቀመጥ ሲዘጋጁ ጌታ መጣና ወደ ተልኮ መለሳቸው። አይሆንላችሁም አለ። ከዚህ በኋላ እንደዚህ አይነት ኑሮ ከእናንተ ጋር አይሆንም። ተልኮ አላችሁ። you have mission። ተልኮ አለ፣ ተልኮ አለሽ። ዞር በሉልኝና ተልኮ ላይ እግዚአብሔር ዛሬ በኃይል ይመልሳል በሉልኝ። ተልኮ አለ በውስጥ የተጋገረ ደርዝ ያለው መልእክት የተሞላችሁ አፋችሁ ራሱ በቃ የሆነ ነገር እሳት ከከንፈራችሁ ላይ የሚንቀጠቀጥ ያ ተልኮ ለመናገር ተልኮ እግዚአብሔር አምላክ ክርስቶስን ለመስበክ ተልኮ
በሽታ የመምታት ተልእኮ፣ የታመመ ሰው እጅ የመጫን ተልእኮ፣ መስክሮ ሰዎችን የማዳን ተልእኮ፣ ኃያላንን ነገስታትን እየገቡ በርታ፣ አይዞ፣ አንተ ጽኑ ኃያል ሰው የሚያስብል ተልእኮ በጌታ በኢየሱስ በላችሁ ላይ ይጀመር። እዚህ ጉባኤ መካከል እጅ አጣምሮ ዝም ብሎ የሚቀመጥ ሰው አለ። አሜንም አይልም፣ እሺም አይልም፣ እምቢም አይልም አለ። ከኋላ አካባቢ ዝም ብሎ እንደዚህ እንደ ሶላር የሚስቡ ሰዎች አሉ። እግዚአብሔር ይመስገን በኋላ ነው የሚያወጡት። እግዚአብሔር ሲናገር መልስ ስጡት። አዎ ኳስ ሜዳ እንኳን መልስ አለው እኮ። ብራቮ! አዎ ልክ ነህ እንዴ! ወንጌል እኮ ነው ህይወት ያለው ፈውስ የሆነ ማሻጋ ባራጀኒያ ጨርሻለሁ። እኔ አላቆያችሁም። ቢያንስ መሳቅ ቢያቅታቸው ጭንቅላታችሁን እንኳን እንዲበሉ እውነቴን ነው የምላችሁ። ለምን መሰላችሁ? ስሜታችንን ጌታ ይፈልገዋል። ስሜታችንን አዘን ተቆራምጠ የምትቀጥለው ነገር አይቀጥልም አለ ጌታ። እና ምን ብድ ልብሱን አንሳው እና እግዚአብሔር አወጣሃለሁ ከዚህ ነገር ውስጥ ቁጭ ብለህ ከመተገስ ውስጥ አወጣሃለሁ፣ ከመጨነቅ ውስጥ አወጣሻለሁ። ለቤት ለኑሮ ለአስቤዛ ለሚመጣው ለጦርነት ለሀገሩ ለርብሻው እዴ ጌታ እያለ አንተን አይመለከትህም። አስቀድሜ በመንፈስ አወጣሃለሁ። ከወጣ በኋላ ምድሪቱ ወደ ከፍታ ታወጣቸዋለህ። የታሰሩትን የተጨነቁትን ግራ የገባቸውን ወደ እግዚአብሔር ሐሳብ ታወጣቸዋለህ ይልሃል የሰራዊት ጌታ እግዚአብሔር። ይልሻል የሰራዊት ጌታ እግዚአብሔር። ለውጥ ከፍታ የያዙ ሰዎች ወገኖቼ ሆይ ተልእኮ ያላቸው በቆሙበት በሄዱበት ስፍራ እግዚአብሔር ተጽዕኖ አምጪ ያደርጋል። ምን አምጪ? ተጽዕኖ። በቃ አሁን ይበቃናል። እስከዛሬ ጨዋ ሆነናል። እግዚአብሔር ይመስገን። ሙሉ ወንጌል ወደ ጨዋነት ተመልሰናል። በግማሽ ሁሉ ሰው ባይሆንም ጨዋ የሆነ ሰዎች አለን። ድሮ የሚያንቀጠቅጠን ድሮ እንድንረብሽ ዙሪያችን የተቀመጥንበትን አሁን ጨዋ ያረገን እድሜ ብቻ አይደለም። በእድሜ ከሆነ እግዚአብሔር ይመስገን ዘይት አለው ጠብ ያረጋል። ዘይቱን ጠብ ያረገ አንዷ እህት ምን አለች? እኔ የዛሬ 45 ዓመት ምናምን ነው አገልግሎት የጀመርኩት። ዛሬም ወጣት ነኝ፣ ምክንያቱም ወንጌል ስለሚሰብክ ሁሉ ጊዜ ይለመልማለሁ አለች። ልክ ነኝ እኮ ወንጌል እየሰበክ እየመሰከርክ አታረጅም። ለዚህ ነው ቅድሚያ የሕዝቤ ዕድሜ የዛፍ ዕድሜ አድርጌለታለዋል። በቃ ምን ካልፈለክ አንተ 70ንም 40ንም 80ንም ቁጠረው። ወንጌል ነው የጻፈው። ምን ስትሆን ነው የዛፍ ዕድሜ የሚሆነው? ከሰራ ተጽዕኖ አምጪ ከሆንክ በጠላት ተጽዕኖ ምን ታመጣ? በጎረቤት በመንደር በሟርት በድግምት ላይ የታሰሩ ሰዎች የታመሙ ሰዎች ላይ እጅ ተጽዕኖ ያመጣል። ሰላምታችሁ ተጽዕኖ ያመጣል። የምትኖሩበት ግቢ ላይ ተጽዕኖ ያመጣል። ያድናል። ተጽዕኖ ማምጣት በቤተ ክርስቲያንም በቤተሰብም በግል ሕይወትም። እኔ አሁን ከዚህ በኋላ የቀጠና 2 አገልጋዮች መሪዎች አብረን ስናገለግል እግዚአብሔር ይረዳናል። አዘጋጅቻለሁ። አሁን ይዣቸው ሄዳለሁ። የመጀመሪያው የኢትዮጵያ ሙሉ ወንጌልን መሪዎችን ይዤ ፓኪስታን የሚባል አገር ይዤ እገባለሁ። በቅርብ 10 ቸርቾችን ለማስረከብ አልሰማይም ተስሽ ለዛም እኮ ማን ነበር ፓኪስታን ማለት ያው ያውቃል። በስማም ጋሸዬ ያውቃል። እሱ ደግሞ ጭራሽ ቱሪስት ሆኗል። በቃ እግዚአብሔር ረድቶት እግዚአብሔር ይባርክ። ሰው የማይገባበት ጥቁር የማይገባበት ሀገር እንዴት እንደገባን እንጃ። ጥቁር አይገባም እዛ ሀገር። እኔ ጥቁር አላየውም። ከተማው አገሩ ላይ ወንጌል ገባዛ። በአፍጋኒስታን ጦርነት የአሜሪካ ወታደር የመሰከሩላቸው ሰዎች በግል ቤት ውስጥ ይሄ መንፈስ ገብቶባቸው አቦ አልገባህም። ይኸውላችሁ ጫካ ያለው ከተማ ያለው ጎረኖስ ያለው እግዚአብሔር ይሄን መንፈስ ይሞላባቸዋል።
መንፈሱ ሲሞላ ምን የሚሆን ይመስላል? ጋሼ እኔም እኮ ድሮ እንደዚህ ነበርኩኝ፣ በል እስቲ እጅ ጫንብኝ ልቀጥል ይላል። ጠመንጃን ቁጭ አድርጎ እኔ እኮ እንደሱ ነበር የማደርገው። ህዝብና መንግስትን የሚያስታርቅ ሽፍታን ከጫካ የሚያስታርቅ ወንጌል ይኸው እነ ሰለሞን ያውቃሉ። እዚህ ቦታ እንደዚህ ሆኛለሁ እያልኩ የነገርኳቸው የታሰርኩባቸው ያስቀመጡኝ ቦታ እስቲ አንዴ ሲበከን ብሎ አልሰማችሁኝም? ዛሬም ወንጌል ሕያው ነው። አልሰማኝ። በቤቱ እንግዳ የሆናችሁ እግዚአብሔር ከእንግድነት መቀመጫ ያወጣችኋል። ሰራተኛ እንጂ እግዚአብሔር እንግዳ ቤት የለውም። ጨረስኩ። እግዚአብሔር ሰራተኛ ነው ያለው። እግዚአብሔር የተጠራ ህዝብ ነው ያለው። እግዚአብሔር ከፍታውን የሚይዝለት ህዝብ እየጠበቀ ነው ያለው። ከአብያተ ክርስቲያናት እግዚአብሔር ለይቶ እዚህ ጋር እንዲቆም ካደረገ ሙሉ ወንጌል እግዚአብሔር ምድቱ ላይ ከፍታን እንድትይዝ እግዚአብሔር ፈለገ። በቅናት አይሆን በምቀኝነት አይሆን አለ። ከፍታውን መያዝ የፖለቲካውን ከፍታ፣ የኢኮኖሚውን ከፍታ፣ የሶሻል ላይፉን ከፍታ የሚይዙ ቅዱሳን ከዚህ መካከል በመቶ ሺህ እግዚአብሔር ያወጣል። በሺዎች ይነሳሉ። ከፍታን ለመያዝ እግዚአብሔር የሚጠቀምባቸው ምን አይነት ሰዎች ናቸው? እነዚህ ሰዎች ተጽዕኖ ፈጣሪ፣ የእግዚአብሔር ክብር አስመላሽ፣ ጨለማ ላይ ፓውዛ የሚለቁ፣ አምፖሎችን በየመንደሩ የሚቀያይሩ፣ የጨላለመውን አምፖል በአዲስ ፓውዛ የሚቀይሩ አገልጋዮችን፣ መሪዎችን እግዚአብሔር ያበዛል። የመጀመሪያ እግዚአብሔር አገልጋዮች ጋር የተዘጋጀልን አንድ ትልቅ አዝመራ ከዚህ ምርጫ ጋር ተያይዞ እግዚአብሔር በኢትዮጵያ ምድር ላይ ያልተያዙ ከፍታዎችን የሚይዝበት ጊዜ ነው። ወንጌል ከፍታዎችን ይይዛል። አዎ መንፈሳዊ ከፍታ ከተያዘ ወገኖች ሌላ ሁሉ ቀላል ነው። መንፈሳዊ ከፍታ የሚይዙ አገልጋዮች ቤተ ክርስቲያን ያመኑ፣ የጨከኑ፣ የጸኑ፣ ተጽዕኖ አምጪ የሆኑ ሲጸልዩ ሰማይ የሚበረግዱ፣ ጾም ጸሎት ላይ የማያላውዙ፣ ጸልዮ መልስ የሚያገኙ እግዚአብሔር አምላክ በዚህ ቤተ ክርስቲያን ጨምሮ ጨማምሮ ያስነሳል። አብያተ ክርስቲያናት ይሄ መንፈስ ይጋባባቸዋል። ይጋባል። ካውንስሉ ላይ ይጋባል። ቤተ እምነቶች ላይ ይጋባል። የግል ቸርቾችም ላይ ይጋባል። ለምን? የሥራው ባለቤት እግዚአብሔር ሊገለጥ በደጅ ነው። የናዝሬቱ ኢየሱስ ይሄንን ንገራቸው አለኝ። ከፍታውን ለመያዝ አንድ ሱቅ ከፍታችሁ እሷን እቁብና ድር እየከፈላችሁ የምትኖሩ እግዚአብሔር የኢኮኖሚውን ከፍታ፣ በትምህርት የምትማሩ ሰዎች በትምህርት ከፍታ፣ በአመራር በቀበሌ ላይ የታመናችሁ ሰዎች እግዚአብሔር የሚቀጥለው ከፍታ ለመያዝ። ለምን? አማኝ ሰው ከፍታ ላይ ካልወጣ ተጽዕኖ አይኖርም። የጨለማው ክብደት ይበዛል። እግዚአብሔር ጨለማው ላይ ብርሃን የተሸከሙ ሰዎችን ከፍ ያደርጋቸዋል። ዛሬ ቀኑን ታውቃላችሁ። ቀኑን ታውቃላችሁ። እኛ እንደምናየው አይደለም። ሰው በዓላማ በቃ እንዲህ ነው ብሎ በሚልበት ውስጥ እግዚአብሔር መንፈስን ሰድጃለሁ አለ። ጨለማው ብርሃኑን አያሸንፍም። ጨለማ ብርሃንን አያሸንፍም። አንድ ሻማ በቂ ናት። ሄሎ። ለዚህ ነው ይሄን ተናግሬ ጨርሳለሁ። የአገር መሪ የነበሩ አንድ ወቅት ቆይቷል። ወደ ደቡብ አካባቢ ለጉብኝት ሄደው የአካባቢው ሕዝብ አንድ ጥያቄ ጠየቁ። ግቢው በሙሉ በቆሎ እርሻ ታርሷል። 77 ነው። ድርቅ ስለነበረ መስሪያ ቤቶች ዙሪያቸውን በሙሉ በቆሎ እርሻ አረሱ። ከዛ መካከል አንዱ መብራት ኃይል ነው እና ግቢያቸው በጣም ሰፊ ነው። የበቆሎ እርሻ ዘርቶ በቆሎ እንዴት ያምራል። በኋላ ሊቀመንበሩ ስራ አስኪያጁን ጠርቶና እስቲ ያሉት የመብራት ኃይል ዋናው ስራ ምንድን ነው ብሎ ጠየቁት። አሉ
አልጠበቁም። በቃ አድናቆትን ነው ጠበቁት። የመብራት ኃይል ዋናው ስራ ምንድነው ብሎ ዋናውን ስራ አስካሽ ጠይቁ ያሉ ተቸገሩ። ብትረ መኮንን ይዟልና ወጋ አድርጎት ተናገር እስቲ ያሉት ያስፈራሉ እንደዚህ ሲናገሩ እና አምፖል መብራት አሉና ጠፋባቸው ንግግር። በኋላ ግብርና ምን ሰርተው ይብላሉ? የግብርና ስራ ላይ አንተ ከገባ ሄሎ መብራት ኃይል የግብርና ስራ ውስጥ ከገባ መብራት ኃይል ማን ይስራው? ሙሉ ወንጌል ስትሰጠን ገና ከጅምሩ መብራት ተካይ አድርጎ ነው የተከለን። አሜን። የማይበሩ አምፖሎችን እየዞሩ መግጠም፣ ትራንስፎርመር ወደ አልገባበት ሄዶ ማስገባት፣ ፖሎችን መትከል፣ ጨለማን ማስወገድ የመብራት ኃይል ስራ ነው አላቸው። የሙሉ ወንጌል የቀጥና ሁለት ትልቁ ተልእኮ በቃ ይሄ አምፖሎች አሁን ባለ 0 ሻማ ከዚህ በኋላ አይፈለግም። በቃ እግዚአብሔር ባለ 50 ባለ 100 ሌላም ደግሞ ካለ መብራት ኃይሎች ታውቃላችሁ እናንተ ምን እንደሆነ አምፖሎች ጨምሮ የሚበሩበት የራሳችሁንም ቼክ አድርጉ። ቀንሳ ከሆነ ቀይሯት። በቃ አምፖሎችን የመቀያየር ጊዜ ነው። ስትወጣ አምፖሉ እንደ ከዋክብት እንድደምቅ ነው። አሜን ይሁንልን። ቆመን እንጸልያለን። ሃሌሉያ። እግዚአብሔር አምላክ መንፈሱን በላችሁ ላይ ያድርግ። አጭር ጸሎት ልጸልይና ልጨርስ። አጭር ጸሎት ልጸልይ። ሃሌሉያ